ሰላም ውድ የኢትዮ ኢዱስኮፕ ተማሪዎች እንዴት ናችሁ? እንግዲህ በዛሬው ቪዲዮ ሞራል ኢን ሲቲዝንሺፕ የተሰኘውን የፍሬሽማን ኮርስን አብረን የምናየው ይሆናል ማለት ነው። እንደዚህ አይነት የትምህርት ቪዲዮዎች ይጠቅሙኛል እማርበታለሁ የምትሉ ካላችሁ እንግዲህ ሰብስክራይብ፣ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። ወደ ዛሬው ትምህርት ስንሄድ ሞራል ኤንድ ሲቪክስ የሚለውን እናያለን። በዚህ ውስጥ ቻፕተር 4ን አብረን የምናይ ይሆናል። ከቻፕተር 4 የጀመርንበት ምክንያት ያው አሁን ወሩም ወደ መጨረሻ ስለሆነ አሁን ለፋይናል የምትዘጋጁበት ሰዓት ስለሆነ ያው ያልተማራችሁትን ፖርሽን ገፋ እናርግላችሁ ብለን ነው። ከዚህ የጀመርንበት ምክንያት ይህ ነው ማለት ነው። በዚህ ውስጥ ስቴት ገቨርንመንት ኤንድ ሲቲዝንሺፕ የሚለውን እናያለን። በዛሬው በፓርት 4 ስቴት የሚለውን የምናይ ይሆናል። ዲፊኒሽኑን እንዴት ዲፋይን እንደተደረገ ሀሳቡን አብረን የምንመለከት ይሆናል ማለት ነው። የመጀመሪያው አንደርስታንዲንግ ስቴት የሚለው ይሆናል። አንደርስታንዲንግ ስቴት ውስጥ ዲፋይኒንግ ስቴትን ዲፋይን ማድረግን እናያለን ማለት ነው። ስቴት እንዴት ዲፋይን ተደረገ፣ በምን አይነት አፕሮች ዲፋይን ተደረገ የሚለውን አብረን የምናይ ይሆናል ማለት ነው። ስቴት has been understood in four quite different ways። በአራት የተለያዩ ፐርስፔክቲቮች ስቴት ዲፋይን ተደርጓል። የመጀመሪያው ፐርስፔክቲቭ አይዲያሊስቲክ ፐርስፔክቲቭ ሲሆን ሁለተኛ ላይ ያለው ፐርስፔክቲቭ ደግሞ ፋንክሽናሊስት አፕሮች ወይ ደግሞ ፐርስፔክቲቭ በመባል የሚታወቅ ይሆናል ማለት ነው። ሶስተኛው ኦርጋናይዜሽናል ፐርስፔክቲቭ ነው። ሶስተኛው ደግሞ ኢንተርናሽናል አፕሮች ኦር ፐርስፔክቲቭ በማለት የሚታወቀው ይሆናል ማለት ነው። እነዚህን በዚህኛው ክላስ በዚህኛው ፓርት አብረን የምንመለከት ይሆናል ማለት ነው። አብራችሁን እስከ መጨረሻው ቆዩ። ቪዲዮውን ላይክ ማድረግ እንዳረሱ፣ በተጨማሪም እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳረሱ። ዲፋይኒንግ ስቴት የመጀመሪያውን አፕሮች ስናየው አይዲያሊስቲክ ፐርስፔክቲቭ ወይ ደግሞ አይዲያሊስቲክ አፕሮች በመባል ይታወቃል። እንግዲህ ይህ አይዲያሊስቲክ ፐርስፔክቲቭ አይደንቲፋይ የተደረገው በሄግል በሚባል ፊሎሶፈር ነው። አይደንቲፋይ ያደረገው ሄግል ነው። ይሄ ሰውዬ ሶሻል ኤግዚስተንስን ወይ ደግሞ ሞመንትስ ኦፍ ሶሻል ኤግዚስተንስን በሶስት ስቴጆች ከፍሎ ይመለከተዋል። የመጀመሪያው ፋሚሊ የሚለው ነው። ሁለተኛው ደግሞ ሲቪል ሶሳይቲ የሚለው ነው። ሶስተኛው ስቴት የሚለው ነው። እንግዲህ አሁን እኛ የምንመለከተው በዚህ አይዲያሊስቲክ ፐርስፔክቲቭ ውስጥ ስቴትን ነው። እሱ ስቴትን የገለጸበት መንገድ በምን አይነት መንገድ ነው ስቴትን የገለጸው የሚለውን ነው እንጂ ስለ ፋሚሊ፣ ስለ ሲቪል ሶሳይቲ እሱን አይደለም። እሱ ሌላ ነው። አሁን በእነዚህ ውስጥ እንደዚህኛው እንደ ፋሚሊን እንደገለጸው፣ ሲቪል ሶሳይቲን እንደገለጸው ስቴትንም ይህ ሰውዬ ገልጾታል ማለት ነው። እንግዲህ ስሪ ሞመንትስ ኦፍ ሶሻል ኤግዚስተንስ ስንል እንግዲህ ሞመንት የምንለው ቅጽበት ብለን የምናውቀው እንደዛ ሳይሆን እሱ ሞመንትን የገለጸበት መንገድ እንደ ደረጃ ማለት ነው፣ ወይ ደግሞ ስቴጅ እንደማለት ነው። እዚህ ጋር ሶስት አይነት የሶሻል ኤግዚስተንስ ደረጃዎች አሉ ማለት ነው። ሶስት አይነት ደረጃዎች አሉት። የመጀመሪያው ፋሚሊ ነው። ፋሚሊ ምንድን ነው ብለን ስንመለከት እንግዲህ ፋሚሊ እንደምታውቁት ነው። የሆነ ማለት እናት ለልጇ፣ አባት ለልጁ፣ ሚስት ለባሏ የምትፈልገውን ማለት የራሷን የሆነውን ፍላጎት ለልጆቿ ስተው ወይ ደግሞ ለልጆቿ መኖር እንደዚህ አይነት ነገሮች አይዲያዎች አሉት። ምክንያቱም አልትሩይዝም የሚለውን እንግዲህ ዩኒት ባለፉት ዩኒቶች ላይ እንዳያችሁት ከሆነ አልትሩይዝም ማለት ለሰው ጥቅም መኖር ማለት ነው። ፋሚሊ ማለት ደግሞ እናት ለልጆቿ የልጆቿን ፍላጎት የምታስቀድምበት እንግዲህ ይህ ምን ይባላል? ፋሚሊ ይባላል ማለት ነው። ሲቪል ሶሳይቲ የሚባለው seen as a sphere of universal egoism in which individual place their own interest before those of the others ማለት
ይሄ ደግሞ ራስ ወዳድነት ወይ ደግሞ ሰልፊሽ የሚለውን ይገልጽልናል ማለት ነው። ሶ ሲቪል ሶሳይቲ ይሄንን አይዲያ ይገልጽልናል። ምን ማለት ነው? ያ ማለት ራስ ኢጎይዝምን ታውቃላችሁ፣ ራስን መውደድ ሁሉም ሰው በቢዝነስ ዘርፍም ቢሆን በቃ ለውድድር በቃ ለራሱ እንጂ የሌላን ሰው ጥቅም ምንም የማያገባው እንደዚህ አይነት ነገር ሲሆን ሲቪል ሶሳይቲ እንደዚህ አድርጎ ነው የሚገልጸው። እንግዲህ ፋሚሊ አንደኛው ደረጃ ነው በሶሻል ኤግዚስተንስ። ፋሚሊ ፈርስት ስቴጅ ተብሎ ነው የሚታወቀው። ሲቪል ሶሳይቲ ደግሞ ሁለተኛ ደረጃው ነው። ሶስተኛው ስቴትን የገለጸበት መንገድ ነው። እንግዲህ ስቴት ኢቲካል ኮሚኒቲ አንደርፒንድ ባይ ሚቹዋል ሲምፓቲ ዩኒቨርሳል አልትሩይዝም። እንግዲህ ስቴትን የገለጸበት መንገድ ደግሞ ምንድን ነው? ኢቲካል ኮሚኒቲ ነው ወይ ደግሞ ኢትስ ጋይደንስ ሞራል ጋይደንስ እንደዛ ብሎ ነው የሚገልጸው። ምን ማለት ነው? አንዱ ለአንዱ የሚተሳሰብበት፣ አንዱ ለአንዱ የሚተዛዘንበት which means ዩኒቨርሳል አልትሩይዝም። ሶ አሁን ስቴትና ፋሚሊ ተመሳሳይነት አላቸው፣ ግን ፋሚሊና ስቴት የሚለያዩበት ምንድን ነው ብላችሁ ከጠየቃችሁ እንግዲህ ጥያቄ ይሆንባችኋል። ይሄ ስቴት የሚለው ዩኒቨርሳል አልትሩይዝም ነው፣ ለሁሉም ነው። ግን ይሄ ፋሚሊ የሚለው ምንድን ነው? ፋሚሊ የሚለው ዩኒቨርሳል ሳይሆን ፕራይቬት ወይ ደግሞ ፐርሰናል አልትሩይዝም ነው። which means በቃ የሆነ ሊሚትድ ነው አልትሩይዝሙ፣ ለፋሚሊ ብቻ ነው እንጂ በብለድ ሪሌሽን ካላቸው ጋር ነው እንጂ ትስስርነቱ which means የሚያስበውም ለነሱ ብቻ ነው፣ ለቤተሰቡ ለፋሚሊ ምናምን ነው እንጂ ውጪ ላይ ለኮሚኒቲ አይደለም ማለት ነው። ግን ይሄ የሚለየው ምንድን ነው? ስቴት የሚለየው ለሁሉም ነው። በቃ አንዱ ለአንዱ የሚተዛዘንበት፣ ሰፈር ለሰፈር የሚተዛዘንበት፣ ለማያውቀው ሰው አንድ ሰው ካዘነ ስቴትን እንደዚህ ነው which means it's a moral guidance ብሎ ነው የሚገልጽልን። እንግዲህ ጀስት አስ ኢንስቲትዩሽን ሳይሆን በእንደዚህ መልኩ ነው እንግዲህ ሄግል የሚባለው ሰውዬ በእንደዚህ መልኩ ነው የሚገልጸው። ሶ ይሄኛውን ለማጠቃለል ያክል ፋሚሊን አሁን ማንኛውም ሰው ሲወለድ በቤት ውስጥ ነው የሚወለደው። እንግዲህ በቤት ውስጥ ነው የሚወለደው which means ማለት የቤትን ፍቅር እያየ እናት ለሱ ያላትን ፍቅር እያሰበ ምናምን ነው የሚያድገው። ግን እያደገ ሲመጣ ይህ ልጅ ምን ይሆናል? ወደ ሲቪል ሶሳይቲ ወደ ማህበረሰቡ ይጨመራል፣ ወደ ማህበረሰቡ ይቀላቀላል። which means ትምህርት ቤት ይገባል፣ ቢዝነስ ይጀምራል፣ ኢንዲፔንደንት ላይፍ ይጀምራል ማለት ነው። ሶ በእንደዚህ አሁን ትምህርት ቤት፣ ቢዝነስ፣ ስራ መፈለግ ላይ ምን ይታያል? ራስ ወዳድነት የሚባለው ይታያል። ምክንያቱም ሁሉም የሚሮጠው ለሰው ሳይሆን ለራሱ ነው የሚሮጠው። አሁን ትምህርት ቤት ውስጥ ኮምፒቲሽን አለ፣ ኢንዲፔንደንስ አለ። ኢንዲፔንደንስም ኑሮ ምን አለ? መበላለጥ አለ። ሶ አንዱ ለአንዱ ሳይሆን እዛ የሚኖረው ሲቪል ሶሳይቲ ውስጥ አንዱ ለራሱ ነው የሚኖረው። ሶ እዚህ ፋሚሊ ውስጥ ያደገው ልጅ ሲወጣ ወደ ሶሳይቲው ሲወጣ ወደ ሲቪል ሶሳይቲው ሲወጣ ለራሱ ነው መኖር የሚጀምረው ማለት ነው። ሶ ኮምፒት ማድረግ ይጀምራል። በቃ እኔ ነኝ የምበልጠው፣ እንደዚህ አይነት ነገር ለራሱ በቃ መሮጥ ይጀምራል ማለት ነው። ሶ ይሄኛው እንግዲህ አፍታም አለ። አፍታም እንደ አፍታሙ ነው፣ በቃ ምንም አያገባኝም። ሶ ኤግዛምፕል ፋሚሊ ላይ ኤግዛምፕል ሳነሳላችሁ አሁን ለምሳሌ ቾኮሌት አለ እንበል። ያኛውን ቾኮሌት ፋሚሊ ምን ይላል? ለሁሉም አንዳንድ መድረስ አለበት ነው የሚለው ማዘር ወይ ደግሞ ፋዘር። ለሁሉም አንዳንድ መድረስ አለበት። ምክንያቱም ምንድነው አልትሩይዝም ስለሆነ እንደዛ ነው የሚለው። ግን ሲቪል ሶሳይቲ አይደለም፣ አንዳንድ ሳይሆን ሁሉንም ለኔ የሚል አይነት ሀሳብ አለው። ሁሉንም ለኔ። እዚህ ስቴት ላይ ስንመጣ ግን ምንድነው ብለናል? ሞራል ጋይድ ላይ አንዱ ለአንዱ የሚያስብበት፣ አንዱ ለአንዱ የሚኖርበት ስለሆነ ምን ይላል? ቾኮሌቱን እንካፈለው፣ ወይ ደግሞ አንተን በጣም ርቦ ካለ ሀፉን በቃ ሊጨመርልህ ይችላል ማለት በቃ በሞራል ነው። በቃ ጀስት በሞራል እንትን ስለሚል ያ ነው እንግዲህ ስቴትን እንደገለጸበት። አሁን ስለ ፋሚሊ ምናምን እሱን ልተውት ትችላላችሁ። ጀስት እንደ ሀሳብ ምን ውስጥ እንደገለጸው ለማየት ነው እንጂ ዋና ትኩረታችን ያለው ምን ጋር ነው? ስቴት ጋር ነው። ዋና ትኩረታችን ያለው ስቴት ጋር ነው እንጂ ሌላው ጋር አይደለም። ሶ ድሮባክ ኦፍ አይዲያሊስት ምንድን ነው እንግዲህ? አይዲያሊስት ድሮባኩን ስናይ
ፎስተሪንግ አንክሪቲካል ሬቨረንስ ፎር ስቴት። በቃ አንክሪቲካል የሆነ ሀሳብ ነው። በቃ አንክሪቲካል የሆነ ጀስት ሪያሊቲን የገለጸበት መንገድ ጀስት በአይዲያ ነው እንጂ አንክሪቲካል አይደለም። ክሪቲካል የሆነ ስላልሆነ ይህ አንደኛው ድሮባኩ ነው። ሌላኛው ደግሞ ስቴትን እንደ ኢንስቲትዩሽን ሳይሆን ጀስት አስ ፋሚሊ አስ ሲቪል ሶሳይቲ ነው የገለጸው። ምን ኢንስቲትዩሽን ፖለቲካል ኢንስቲትዩሽን ምናምን ብሎ አልገለጸውም። ሶ ስቴትን ከፋሚሊ ምናምን ለመለየት ትንሽ ይከብዳል ማለት ነው። ሶ ይከብዳል በቃ ሶ ይሄ ድሮባክ ኦፍ አይዲያሊስት ነው። ምክንያቱም ስቴት ከፋሚሊ ጋር ምናምን አደባልቆ ዲፋይን ስላደረገው ይሄ አንደኛው ድሮባኩ ነው። ወደ ሁለተኛው አፕሮች ስንመጣ ሁለተኛው አፕሮች ምንድን ነው? ፋንክሽናሊስት አፕሮች የሚለው ይሆናል ማለት ነው። ሶ ፋንክሽናሊስት ፐርስፔክቲቭ ይህ ደግሞ ምንድን ነው? ጀነራል ሀሳቡን ስነግራችሁ ፎከስድ ኦን ዘ ሮል ኦር ዘ ፐርፐስ ኦፍ ስቴት ኢንስቲትዩሽን ነው የሚለው። እንግዲህ ስቴትን በምን መልኩ ነው የሚገልጸው? በቃ ሮሉን ተጠቅሞ ነው የሚገልጸው። የስቴትን ጥቅም ተጠቅሞ ስቴትን ዲፋይን ያደርገዋል። ዲፔንዲንግ ኦን ዘ ሮል ኦር ደግሞ ዘ ፐርፐስ ነው የሚገልጸው ማለት ነው። ሶ ይህም ሴንትራል ፋንክሽን ኦፍ ዘ ስቴት ኢዝ ኢንቫሪያብሊ ሲን አስ ሜንቴናንስ ኦፍ ሶሻል ኦርደር። ምንድን ነው እንግዲህ ስርዓትን ማስጠበቅ። ሶ ስቴት ስራው ምንድን ነው? ፋንክሽኑን ከፋንክሽኑ ላይ ስርዓትን የሚያስጠብቅ ኢንስቲትዩሽን ነው ብሎ ነው የሚገልጽልን። ይህ እንግዲህ ስቴትን የሚያስጠብቅ የትኛውም ስቴት የሚባል ስቴት በቃ ሜንቴን የሚያደርግ ምንን ኦርደርን የሶሻል ኦርደርን ሜንቴን የሚያደርግ ወይ ደግሞ ስቴቢሊቲን የሚያመጣ ስቴት ነው ይላል። በቃ በሮሉ መሰረት ነው ዲፋይን የሚያደርገው። ሶ ስቴትን በዚህ መልኩ ነው የሚገልጽልን። በቃ በሮሉ መልኩ which means maintenance of social order maintenance of social ኦርደርን መጠበቅ ወይ ደግሞ ስርዓትን መጠበቅ በሶሻል ሶሳይቲ ውስጥ ስርዓትን የሚያስጠብቅልን ስቴት ነው ብሎ ይገልጽልናል። ሶ ስቴትን በሮሉ ይገልጽልናል ማለት ነው። ሶ ዊክነሱ ምንድን ነው? የዚህ ፋንክሽናሊስት አፕሮች ዊክነሱ ምንድን ነው ብለን ስንመለከት እንግዲህ ዊክነሱ አሁን እኛም እንደምናውቀው ብዙ አይነት የሰውን ሕግ የሚያስጠብቁ ወይ ደግሞ ስርዓትን የሚያስጠብቁ ብዙ አይነት ኢንስቲትዩሽኖች አሉ። ይህም ፋንክሽናሊስት እንግዲህ አለየውም which means ብዙ አይነት አሁን ለምሳሌ ሪሊጅንን ብንወስድ ሪሊጅኖች የራሳቸውን ስርዓት ያስጠብቃሉ። ሶ እንደዛ ከሆነ ያም ምን ሪሊጅን ወይ ደግሞ ቸርች ምናምን የሚባሉት እንግዲህ እንደዚህ ከሆነ እነሱም ስቴት ናቸው ማለት ነው። ሶ ያ አልገለጸውም ማለት ሴፓሬትሊ አልገለጸውም። ሶ ምንድን ነው ያለው? የትኛውም ህግን የሚያስጠብቅ ኢንስቲትዩሽን ምን ይባላል? ስቴት ይባላል ብሎ ገለጸው። ሶ ለዚህ ይሄ ድሮባኩ ነው። ለምን አለየው? ምክንያቱም ሶሻል ሚዲያዎች የራሳቸውን ህግ ያስጠብቃሉ፣ ስርዓትን ያስጠብቃሉ። ሶ ፋሚሊ ስርዓትን ያስጠብቃል፣ ትሬድ ዩኒዮኖች ህግን ያስጠብቃሉ። ሶ ስላለየው ይሄ የእሱ ድሮባክ ተብሎ ነው የሚታወቀው። እንግዲህ ወደ ሶስተኛው ስንሄድ ኦርጋናይዜሽናል ቪው ወይ ደግሞ ፐርስፔክቲቭ የሚባለው ሶስተኛው ቪው ደግሞ አፕሮች ደግሞ ስቴትን አሁን ላይ ያለው ዲፊኒሽን ኖርማሊ የምንጠቀመው ዲፊኒሽን የዚህ የኦርጋናይዜሽናል ቪው ነው ማለት ነው። ሶ ስቴትን እንደምንድን ነው የሚገልጸው? ሴት ኢንስቲትዩሽን ዛት ሪኮግናይዘብል ፐብሊክ ኢን ዛት ዜ አር ሪስፖንሲብል ፎር ኮሌክቲቭ ኦርጋናይዜሽን ፎር ሶሻል ኤግዚስተንስ ኤንድ ፈንድድ አት ፐብሊክ ኤክስፔንስስ። ሶ ምንድን ነው የሚለው? በህዝቡ የሆነ የተቀናጀ ወይ ደግሞ በህዝቡ የተገነባ ወይ ደግሞ የተቋቋመ ኢንስቲትዩሽን ወይ ደግሞ ተቋም ነው ስቴት የሚባለው ይላሉ። እንግዲህ ይህን ስቴት ፈንድድ ያደረጉበትም ፐብሊኮቹ ናቸው ወይ ደግሞ ማህበረሰቡ ነው፣ ህዝቡ ነው ማለት ነው። ሶ ስቴት ኢንስቲትዩሽን የህዝቡ ነው፣ የሚያገለግለውም ህዝቡን ነው። ያ ኦርጋናይዜሽናል ቪው ያን ነው የሚገልጸው ማለት ነው። ሶ ያቋቋመው ህዝቡ ነው። ፈንድ የሚያደርግም ማለት ያንን ኢንስቲትዩሽኑን የገነባው ሴፓሬትሊ
ፐብሊክ ነው ማለት ነው። ሶ ኢትስ ዲስቲንጉሽ ክሊርሊ ቢትዊን ስቴት ኤንድ ሲቪል ሶሳይቲ። ሶ ዲፊኒሽን እንግዲህ ስቴትን ከምን ለይቶታል ማለት ነው? ከሲቪል ሶሳይቲ ነው። በቃ ኦርጋናይዜሽን ነው አለ፣ ኢንስቲትዩሽን ነው አለ that is recognizably by public in that they are responsible for collective organization of social existence and are funded at a public expenses ነው የሚለው ማለት ነው። ሶ ይህ ነው እንግዲህ ኦርጋናይዜሽናል ቪው የሚለን። አራተኛው ምንድን ነው? ኢንተርናሽናል ወይ ደግሞ ኢንተርናሽናል አፕሮች ምንድን ነው? እንግዲህ ይሄኛው ሀሳቡ ደግሞ ስቴትን እንደምን ይገልጸዋል? ስቴትን እንደ ዓለም ላይ እንደ ዋና ተጫዋች ወይ ደግሞ እንደ ዋና አክተር ማለት ፕራይመሪሊ አክተር ኦን ዘ ወርልድ ስቴጅ ኢንድድ አስ ቤዚክ ዩኒት ኦፍ ኢንተርናሽናል ፖለቲክስ። በቃ በዓለም አቀፍ ፖለቲካዎች ላይ ስቴት እንደምንድን ነው? እንደ ዋና ተጫዋች ወይ ደግሞ እንደ ዋና አክተር ብሎ ነው የሚገልጹት ማለት ነው። ሶ ዱዋሊስቲክ ስትራክቸር እንግዲህ ይህ በዓለም ላይ ወርልድ ላይ እንደ ዋና አክተር ተብሎ ስቴት ስለሚታይ እንግዲህ ይህ ሁለት ፌሶች አሉት ማለት ዱዋሊስቲክ ስትራክቸር ኦፍ ስቴት ቱ ፌስስ አለው ማለት አንደኛው ስቴት ኢንዋርድ ሉኪንግ ፌስ ኢንዋርድ ሉኪንግ እና አውትዋርድ ሉኪንግ። ኢንዋርድ ሉኪንግ ማለት ያ ስቴት ከራሱ ጋር ወይ ደግሞ ከውስጠኛው አካላት ጋር የሚገናኝበት ወይ ደግሞ ስርዓትን በውስጠኛው አካል የሚያስከብርበት ያ ምን ይባላል? ኢንዋርድ ፌስ ይባላል። ሶ ሪሌሽን ከኢንዲቪዥዋሎች ጋር ሪሌት የሚያደርግበት ሪሌሽን የሚፈጥርበት ወይ ደግሞ ከኦርደርን ማለት በህዝቡ መካከል ኦርደርን ወይ ደግሞ ስርዓትን የሚያስጠብቀው ያ በህዝቡ መካከል ማለት ነው። ሶ ኢንዋርድ ፌስ ይባላል። አውትዋርድ ፌስ ደግሞ ራሱን ከውጭ ከሚመጣበት አደጋ ላይ የሚጠብቅበት ያ ምን ይባላል? አውትዋርድ ሉኪንግ ፌስ ይባላል ማለት ነው። ሶ ያ አውትዋርድ ሉኪንግ የሚባለው ራሱን ከአታክ የሚጠብቅበት ከጠላት የሚጠብቅበት እና ሌላኛው ደግሞ ከውጭ ሀገራት ጋር ወይ ደግሞ ከጎረቤት አገሮች ጋር ሪሌት የሚያደርግበት ፌስ ምን ይባላል? አውትዋርድ ፌሲንግ ይባላል ተብሎ ይጠራል ማለት ነው። ሶ ይህ ነው እንግዲህ አውትዋርድ ኤንድ ኢንዋርድ ፌስ ተብሎ ነው እንግዲህ የሚታየው። ሶ ኢት ሪሌትድ ሶ ያው ነው እንግዲህ ይሄ እንግዲህ ሞንቴቪዲዮ ኮንቬንሽን ኦን ዘ ራይት ኦፍ ዲዩቲስ ኦፍ ስቴት እንግዲህ ሞንቴቪዲዮ ኮንቬንሽን እንግዲህ ስቴት ለመባል አንድ አገር ስቴት ለመባል ምን እንደሚያስፈልጉት ማሟላት ያለበትን ክራይቴሪያ 4 ክራይቴሪያዎች ያስቀምጣል። የመጀመሪያው ፖፑሌሽን ነው። ሁለተኛው ደግሞ ዲፋይንድ ቴሪቶሪ ነው። ሶስተኛው ደግሞ ገቨርንመንት ነው። አራተኛው ደግሞ ሶቨርኒቲ የሚባለው ነው ማለት ነው። ሶ በዚህ የመጀመሪያውን ስናየው ምንድነው ፖፑሌሽን የሚለው ይሆናል የመጀመሪያው። ሶ የመጀመሪያው ክራይቴሪያ ስቴት ለመባል ወይ ደግሞ አንድ ሀገር ዝም ብሎ አይደለም ስቴት የሚባለው ታውቃለህ። ዝም ብሎ አይደለም ስቴት የሚባለው እነዚህ 4ቱን ክራይቴሪያዎች ማሟላት አለበት። እነዚህን 4ቱን ክራይቴሪያ ካላሟላ ስቴት ሊባል አይችልም። በቃ አሁን ለምሳሌ ፖፑሌሽን ሁሉም ጋር አለ። በእርግጥ ዲፋይንድ ቴሪቶሪ ከሌለው ወይ ደግሞ ሶቨርኒቲ ከሌለው ማለት ነፃነት ከሌለው ሉዓላዊነት ከሌለው ምንድነው ያ ሀገር ስቴት ሊባል አይችልም ማለት ነው። አሁን ለምሳሌ ኢትዮጵያ ስቴት ለመባል ምን እነዚህ ክራይቴሪያ ያስፈልጉታል ማለት ነው። እነዚህ ካላሟላ ግን ስቴት ሊባል አይችልም ማለት ነው። ሶ አሁን ሶቨርኒቲ ማለት በውጭ ሀገራት ላይ ዲፔንድ የሆኑ ማለት ነፃነት የሌላቸው ሀገራት ስቴት አይባሉም። በቃ ስቴት አይባሉም። ሶ ምክንያቱም ሶቨርኒቲ ነፃነት ስላሌላቸው ማለት ነው። ሶ የመጀመሪያውን ስናየው ፖፑሌሽን ዊዛውት ፖፑሌሽን there can be no state of the world vary in terms of demography እንግዲህ ፖፑሌሽን የምንለው ህዝብ ነው። እንግዲህ ህዝብ ነው። ሶ ህዝብ ከሌለ ፖፑሌሽን ህዝብ ከሌለ ስቴት የለም ማለት ነው። ሶ ስቴት አንደኛው ክራይቴሪያ ምንድነው? አንደኛው የሚያስፈልገው ክራይቴሪያ ፖፑሌሽን ነው ማለት ነው። ፖፑሌሽን ሊኖረው ይገባል። እንግዲህ ይህ ፖፑሌሽን ህዝብ እንግዲህ እንደ የሀገራቱ ይለያያል ማለት ኮንስታንት ነው ወይ ደግሞ በኮንቬንሽኑ ላይ
ይሄ ቁጥር አልተቀመጠለትም። የፈለገውን ቁጥር ሊሆን ይችላል፣ በጣም ብዙም ሊሆን ይችላል፣ በጣም ትንሽም ሊሆን ይችላል። ግን ህዝብ ሊኖር ይገባል። ምን አንድ አገር ስቴት ሊባል ኤግዛክት ነምበር ወይ ደግሞ የተሰጠው ኮንስታንት ነምበር የለውም። አንድ ሀገር ስቴት ለመባል ይህን ያህል ቁጥር መሙላት አለበት የሚል ነገር የለም። ግን ፖፑሌሽን ሊኖረው ይገባል። እንግዲህ ይህ ነው እንግዲህ ፖፑሌሽን የሚባለው። ሁለተኛው ደግሞ ዲፋይንድ ቴሪቶሪ ሊኖረው ይገባል። ዲፋይንድ ቴሪቶሪ ማለት የታወቀ ድንበር ወይ ደግሞ የታወቀ የሆነ የራሱ የሆነ መሬት ሊኖረው ይገባል። ማለት እንግዲህ ቴሪቶሪ የምንለው ድንበር ወይ ደግሞ ይህ እንግዲህ የታወቀ በቃ ዲፋይንድ የሆነ ቴሪቶሪ ሊኖረው ይገባል። እንግዲህ ይህም ላንድ ሊሆን ይችላል፣ ወተር ሊሆን ይችላል፣ ኤርስፔስ ሊሆን ይችላል። እንግዲህ ያ ነው ቴሪቶሪ የሚባለው። አንደኛው ደግሞ ሌላኛው ደግሞ ኤምባሲዎች፣ ሺፕ መርከቦች፣ የአገሪቱን አላባ የያዘ ፍላግ የያዘ እንትን ሺፖች፣ ኤምባሲዎች፣ ዲፕሎማቲክ ሬዚደንሶች ምን ይባላሉ ማለት ነው? ምን ይባላሉ? የሀገሪቷ ቴሪቶሪ ይባላሉ። በቃ አሜሪካ ውስጥ አሁን ለምሳሌ የኢትዮጵያ ኤምባሲ ካለ ያ ኤምባሲ ምን ይባላል ማለት ነው? የኢትዮጵያ ቴሪቶሪ ተብሎ ነው የሚታወቀው። በቃ እንደዛ ነው። ሌላኛው ደግሞ ገቨርንመንት የሚለው ደግሞ ገቨርንመንት ሊኖረው ይገባል። ሶል ኦፍ ስቴት ኢምፕሊመንት ዘ ዊል ኦፍ ኮሚኒቲ ማለት ገቨርንመንት እንግዲህ የመንግስት የምንለው አይደል? መንግስት የምንለው የኮሚኒቲን ዊል የሚያሟላ ስለሆነ ማለት የፍላጎት የህዝቡን ፍላጎት የሚያሟላ ስለሆነ ገቨርንመንትም ግዴታ ያስፈልጋል። የህዝቡን ፍላጎት ብቻ ሳይሆን ህዝቡንም ፕሮቴክት የማድረግ አጌንስት ከጠላቶች የሚጠብቀው አካል ገቨርንመንት ስለሆነ እነዚህም ገቨርንመንት ግዴታ ሊኖሩ ይገባል። ሶስተኛው ደግሞ ሜንቴኒንግ ሎ ኤንድ ኦርደር ይህ ገቨርንመንት እንግዲህ ለውን ስለሚያስጠብቅ ወይ ደግሞ ለውን ስለሚያስከብር ወይ ደግሞ ስርዓትን ስለሚያስጠብቅ ይህ ገቨርንመንት ግዴታ ሊኖር ይገባል ማለት ነው። አራተኛው ሶቨርኒቲ የሚባለው ወይ ደግሞ ሶቨርኒቲ ማለት ሉዓላዊነት የሚባለው ወይ ደግሞ ነፃነት የሚባለው አንድ ሀገር ስቴት ለመባል ያ ሶቨርኒቲ ወይ ደግሞ ነፃነት ሊኖራት ይገባል ማለት ነው። ማለት ራሷን በራሷ የምትገዛ ወይ ደግሞ ነፃነት ከውጭ አካላት ጋር ምንም አይነት እንትን የሌላት መገፋፋት ወይ ደግሞ በቃ ግዛት የሌላት ሶቨርኒቲ ነፃነት ሊኖር እንግዲህ ይህ ሶቨርኒቲ የሚባለው ሁለት አስፔክቶች አሉት። አንደኛው ኢንተርናል ሶቨርኒቲ የሚባለው ነው። ሁለተኛው ደግሞ ኤክስተርናል ሶቨርኒቲ የሚባለው ይህ ሲሆን ያ ኢንተርናል ሶቨርኒቲው በውስጣዊው አካል ከስቴት ጋር የሚተካከል አንድም አካል እንደሌለ፣ አንድም አውቶሪቲ ያለው አካል እንደሌለ ይገልጽልናል ማለት ነው። ስቴት የምን ምንጭ ነው? የሁሉም ለውጭ ምንጭ እንደሆነ በቃ ፋይናል ሶርስ ኦፍ ለው ስቴት እንደሆነ ያሳየናል ማለት ነው። ኤክስተርናል ሶቨርኒቲ የምንለው ደግሞ ያ ስቴቱ ፍሪ ፍሮም ፎሬን ኮንትሮል በቃ ፍሮም ኤኒ ካይንድ ኦፍ ኮንትሮል ፍሪ የሆነች የራሷ የሆነ ነፃነት ያላት በውጭ ሀገራት ላይ ፍሪ የሆነች ነው ማለት ነው። ስቴት ሜይ ቢ ዊሊንግ ሰም ኢንተርናሽናል ኦብሊጌሽን ማለት ያ ማለት ደግሞ ከኤክስተርናል ሶቨርኒቲ ስንል በቃ ራሷን በቃ ፍሪ የሆነች ከውጭ ሀገራት ኮንትሮል ፍሪ የሆነች ማለት ነው። ዊች ሚንስ በቃ አሁን ለምሳሌ የተለያዩ እንትኖች አሉ አይደለም፣ ዩኒየኖች አሉ። አሁን ለምሳሌ የተለያዩ የውጭ ሀገራት ያም ማለት የትኛውም አካላት ውስጥ ብትገባ ወይ ደግሞ አሁን ለምሳሌ ከተባበሩት መንግስታት ጋር ብትፈራረምም የራሷ ነፃነት ይዛ የምትገባ እዛ ውስጥ ስለገባች ነፃነቷን ታጣለች ማለት አይደለም ማለት ነው። ነፃነቷን ይዛ ነው እዛ ውስጥ የምትገባው። ያንን እንደዛ ማሰብ አለብን ማለት ነው። ሪኮግኒሽን የመጨረሻው ደግሞ ተቀባይነት ሊኖራት ይገባል። እንግዲህ ይህ ስቴት አንድ እንግዲህ እንደ አምስተኛው ኤሴንሻል አትሪቢዩት ነው ሪኮግኒሽን የሚባለው የሚታየው። ተቀባይነት ሊኖራት ይገባል ማለት ነው።
ስቴት ለመባል በሌሎቹ ወይ ደግሞ በውጪ ሀገራት ወይ ደግሞ በሁሉም እንትኖች አካላቶች ተቀባይነት ሊኖራት ይገባል ማለት ነው። ሶ ይሄ የመጨረሻው እንግዲህ ነው። ሶ በቀጣይ ፓርት ስለ ቲዮሪ ኦፍ ስቴትን እናያለን። ራይቫል ቲዮሪ ኦፍ ስቴትን የምንመለከት ይሆናል በፓርት 2። ሶ በዛው እንቀጥላለን። ደህና ሁኑ። እንግዲህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር እና የምናስተካክለውን ነገር ደግሞ ኮመንት ላይ እንድጽፉልን በአክብሮት እንጠይቃችኋለን። እናመሰግናለን። ጉድባይ